በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን፣ አሜን። ደብረ ዘይት በሚል ርዕስ እንደ እግዚአብሔር ፈቃድ እንማማራለን። አምላካችን እግዚአብሔር ጥበቡን ይገልጽልን፣ አሜን። ደብረ ዘይት በኢየሩሳሌም ከተማ በስተ ምስራቅ በቀድሞ የሰሎሞን ቤተ መቅደስ ፊት ለፊት የሚገኝ ተራራ ነው። ደብረ ዘይት የተባለበት ምክንያትም በቀድሞ ዘመን ከሌሎች ዛፎች ይልቅ የወይራ ዛፍ በብዛት ይበቅልበት ስለነበረ ነው። አሁንም በመጠኑ የወይራ ዛፍ አለ። ቤተፋጌ፣ ቢታንያ፣ አጸደ ሐምል ወይም የጌቴሴማኒ የሚባሉት እነዚህ ታሪካዊ ስፍራዎችም በደብረ ዘይት ተራራ ግርጌ ይገኛሉ። የማቴዎስ ወንጌል ምዕራፍ 26 ቁጥር 30 እስከ 36 ላይ ይገኛል። መድኃኒታችን ኢየሱስ ክርስቶስ የሆሳዕና ዕለት ከደብረ ዘይት ተራራ ወደ ኢየሩሳሌም ከተማ ገብተዋል። ማርቆስ ወንጌል ምዕራፍ 1 ቁጥር 11 ላይ ይገኛል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ያረገው በደብረ ዘይት ተራራ ላይ ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 52 እና የሐዋርያት ሥራ ምዕራፍ 1 ቁጥር 12 ላይ ታሪኩ ይገኛል። በዓለም ፍጻሜ የመጨረሻው ዘመን መድኃኒታችን ኢየሱስ ክርስቶስ ለፍርድ የሚመጣውና ፍርድ የሚሰጠውም በደብረ ዘይት ተራራ ላይ መሆኑን አስቀድሞ ትንቢት ተነግሯል። ትንቢተ ዘካርያስ ምዕራፍ 14 ከቁጥር 4 መድኃኒታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ በደብረ ዘይት ተራራ ላይ በሰፊው አስተምሯል። የማርቆስ ወንጌል ምዕራፍ 13 ከቁጥር 3 የዐቢይ ጾም 5ኛው ሳምንትም ደብረ ዘይት የሚል ስያሜ ተሰጥቶታል። ደብረ ዘይት የሚል ስያሜ የተሰጠበት ምክንያትም ስለ ጌታችን ስለ ኢየሱስ ክርስቶስ ዳግም ምጽአት የሚታሰብበት የሚዘመርበት ስለሆነ ነው። መድኃኒታችን ኢየሱስ ክርስቶስ ከመቅደስ ወጥቶ ወደ ደብረ ዘይት እየሄደ በነበረበት ሰዓት ደቀ መዛሙርቱ ወይ ጌታችን ቀረብ ብለው ቀድሞ ዘሩባቤል የተባለ ንጉሥ የሰራውን ቤተ መቅደስ እያሳዩት ጌታ ሆይ አየኸው፣ ይሄ ቤተ መቅደስ አየኸው እንዴት እንደሚያምር እያሉ ይናገሩ ነበር። ጌታችን ኢየሱስ ክርስቶስም መልሶ እንዲህ አላቸው፣ እውነት እላችኋለሁ ድንጋይ በድንጋይ ላይ በዚህ
ሳይፈርስ አይቀርም አላቸው። ከዛ በኋላም ስለ ኢየሩሳሌም ከተማ መፍረስ፣ ስለ እስራኤላውያን መማረክ፣ መሰደድ ሁሉ በሰፊው ነግሯቸዋል። በመሰረቱ መድኃኒታችን ኢየሱስ ክርስቶስ ድንጋይ በድንጋይ ላይ ሳይፈርስ አይቀርም ብሎ የተናገረበት ምክንያት የኢየሩሳሌም ከተማ የምትፈርስ መሆኗን በጠላት እንደምትወድም እስራኤላውያን የሚደርስባቸውን መከራ ለማሳየትና በዛ ጊዜም ይህ ቤተ መቅደስ የሚፈርስ መሆኑን ለመግለጽ ነው እንጂ በአሁኑ ሰዓት በሐዲስ ኪዳን ቤተ መቅደስ አያስፈልግም ለማለት አይደለም። አንዳንድ ሰውታን ግን አንዳንድ መናፍቃን ግን ቤተ መቅደስ በአሁኑ ሰዓት እንደማያስፈልግ በማሰብ ይሰብካሉ። ይሄ ደግሞ ስህተት ነው። ቤተ መቅደስ የማያስፈልግ ቢሆን መድኃኒታችን ኢየሱስ ክርስቶስ ገብቶ መነገጃ ታድርጉት። ለጸሎት ታስቦ ለጸሎት እግዚአብሔርን ለማምለክ የተሰራ ቤት ነው። ለምንድን ነው የአባቴ ቤት መነገጃ አድርጋችሁት ብሎ ቤተ መቅደሱ ባላጸዳም ነበር። መድኃኒታችን ኢየሱስ ክርስቶስ ግን ቤተ መቅደስ እንደሚያስፈልግ ስለሚያውቅ አምልኮተ እግዚአብሔር የሚፈጸምበት መሆኑን ስለሚያውቅ እናንተ መነገጃ ታድርጉት፣ ቤቴ የጸሎት ቤት ነው፣ የአባቴ ቤት ነው። የአባቴ ቤት ደግሞ አምልኮ የሚፈጸምበት ጸሎት የሚደረግበት እንጂ መነገጃ አይደለም በማለት ቤተ መቅደሱ አጽድቶታል። አዎ አምልኮተ እግዚአብሔር የሚጀምረው ከአእምሮ ውስጥ ነው። እግዚአብሔር ማምለክ የሚጀምረው ከአእምሮ ውስጥ ነው። ስለዚህ በአእምሯቸው ያልተዘጋጁ ሰዎች ዓላማው ሳይገባቸው በተሰራው ቤት ብቻ እግዚአብሔርን እናመልካለን በማለት ይደክማሉ። ይህንም የተረዳ የሚያውቅ ጌታ ቤቴ የጸሎት ቤት ነው እያለ አስተምሯቸዋል፣ ገስጿቸዋል። እግዚአብሔር አምላክ እግዚአብሔር ማምለክ የሚጀምረው ከአእምሮ ውስጥ መሆኑን ስለሚያውቅ እግዚአብሔር እኛን አእምሯችንን ይፈልገዋል፣ ልቡናችን ይፈልገዋል። ምክንያቱም ፍጹም የሆነ አምልኮ የሚጀመረው በሰው ልጅ አእምሮ ውስጥ ነውና፣ ልጄ ሆይ ልብህን ስጠኝ እያለ እግዚአብሔር ልባችንን በጣም ይሸዋል፣ አእምሯችን ይፈልገዋል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ እስራኤላውያን ይህን ባለመረዳት እግዚአብሔርን ቤት ከአምልኮ ውጭ ለስጋዊ ፈቃድ መነገጃ ሲያደርጉት እግዚአብሔር ደግሞ ቅጣት ይልክባቸዋል። በጣዖቶቻቸው እጅ እንዲማረኩ፣ እንዲጎዱ፣ ከተማቸው ቤተ መቅደሳቸው ተጨምሮ እንዲፈርስ ያደርጋል እግዚአብሔር። ይህም ቅጣት ነው። አሁንም አለ። ይሄ ዓላማውን ሳንረዳው ወይም ዓላማውን ችላ በማለት በስንፍና እግዚአብሔር ቤት በስንፍና ስንመላለስ እግዚአብሔርን ማምለክና ስጋዊ ፈቃድ ጎን ለጎን ማንቀሳቀስ ስንጀምር እግዚአብሔር ተቆጥቶ የሰጠን ጸጋ ቅድስት ቤቱን የሌሎች የመናፍቃን የጠላት መፈንጫ እንዲሆን አሳልፎ ይሰጣል። በዚህም እኛ እንጎዳለን፣ እናዝናለን፣ እንበሳጫለን። ግን ይህ አይጠቅምም። የሚጠቅምን ምንድን ነው? ቤቱን ለእግዚአብሔር እንደሚገባ አድረን አክብረን በንጽህና በቅድስና እግዚአብሔር በሚወደው እግዚአብሔር በሚፈልገው አምልኮ ማገልገል ስንችል ግን ከክብር ላይ ክብር ይጨመርናል ማለት ነው። ለዚህ ነው እንግዲህ ድንጋይ በድንጋይ ላይ ሳይፈር በዚያ አይቀርም ያለበት ምክንያት ከዓላማ ውጭ ዝም ብላችሁ ስትመላለሱ እግዚአብሔር ይነጥቃችኋል፣ ያሳጣችኋል፣ በጠላት ይፈርሳል ለማለት ነው።
ስለ ዓለም ፍጻሜም ጌታችን ኢየሱስ ክርስቶስ ብዙ ተናግሯል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 4 እስከ 5 ላይ ብዙዎች በስሜ ይመጣሉ እኔ ክርስቶስ ነኝ እያሉ ይመጣሉ፣ ብዙዎቹን ያስታሉ ይላል። በማቴዎስ ወንጌል ምዕራፍ 24 ቁጥር 6 ላይ ደግሞ የጦርነት ወሬ የሰሙ ዘንድ ግዴታ ነው ይላል። በልዩ ልዩ ስፍራ ጦርነት ይደረጋል። የጦርነት ወሬ የዓለምን ዜና ያጨናንቃል ይላል። ይህ ግድ ነው። የመጨረሻው ሰዓት የመምጫው ጊዜ መቃረቡ ማሳያ ስለሆነ ጦርነት በልዩ ቦታ ይደረጋል እና ክርስቲያኖች ግን ጦርነቱን እያዩና እየሰሙ መጨነቅ የለባቸውም። ምክንያቱም ክርስቲያኖች የክርስቶስን መምጣት መቃረቡን በመረዳት በንስሐ በፍጹም ትሕትና በቅድስና እግዚአብሔርን በመምሰል ተዘጋጅተው እንዲጠብቁት ብቻ ነው የሚፈልገው እግዚአብሔር። እግዚአብሔር የሚፈልገው ይህንን ነው፣ ክርስቶስ መምጫውን ተዘጋጅቶ መጠበቅ እንጂ በሚሆነው ነገር ጦርነት ወሬ በሚሰሙበት ሰዓት በዚህ ምድራዊ ነገር የማይቀረው ነገር መጨነቅ አይገባችሁም ይላል እና በሌላው ቦታ ላይ የማቴዎስ ወንጌል ምዕራፍ 24 እዛው ቁጥር 7 ላይ ደግሞ ሕዝብ በሕዝብ ላይ ይነሳል፣ ሕዝብ በሕዝብ ላይ ጠላት ይሆናል፣ መንግስትም በመንግስት ላይ ጠላት ይሆናል። አንዱ ሕዝብ ሌላው ሕዝብ ይጣላል። ይህ መንግስት ሌላው መንግስት ይጣላል። እርስ በርስ ህዝቡ ይለያያል። ህዝቦች እርስ በርሳቸው ይለያያሉ። ፍቅር በመካከላቸው ይጠፋል። መንግስትና መንግስት አይስማሙም። ህዝብና ህዝብ አይስማሙም። ጎሳ፣ ብሔር በማለት እርስ በርሱ ህዝብ ይባላል፣ ይጋጫል፣ ይገዳደላል። ይህም የመጨረሻው ሰዓት መቃረቡ ማሳያ ነው። ይህም መረዳት አለብን። ይህ ሊሆን ግድ ነው። ትንቢቱ ቃሉ ይፈጸም ዘንድ ግድ ነው እና የጌታችን የመድኃኒታችን የኢየሱስ ክርስቶስ የመምጫው ጊዜ መቃረቡ ማሳያዎች አንዱ ይሄ ነው። መንግስትና መንግስት፣ ህዝብና ህዝብ እርስ በርሱ ይባላል፣ ይጋጫል፣ ይጠላላል፣ ጠላት ይሆናል የሚለው ነገር አስቀድሞ የተነገረ ስለሆነ ሊያስደነግጠን አይገባም። ነገር ግን እኛ ክርስቲያኖች ተዘጋጅተን የሚሆነውን እያየን በጸሎት ጸንተን ለክርስቶስ እንደሚገባ ልኖር ይገባል ማለት ነው። ሌላው ደግሞ በማቴዎስ ወንጌል ምዕራፍ 24 እዛው ቁጥር 8 ላይ በልዩ ልዩ ስፍራ ረሃብ፣ ድርቅ፣ ቸነፈር፣ የምድር መናወጥ ይደረጋል ይሆናል ይላል። እነዚህ ሁሉ ግን የምጥ መጀመሪያዎች ናቸው። ረሃብ፣ ድርቅ፣ ቸነፈር፣ በልዩ ልዩ ስፍራ የምድር መናወጥ ይሆናል። ይህም የክርስቶስ መምጣት መቃረቡን የሚያሳይ ሆኖ ግን የመከራው ሁሉ መጀመሪያ ናቸው። የምጥ መጀመሪያ ነው ማለትም የመከራዎች ሁሉ መጀመሪያዎች ናቸው። በዛ ጊዜ በክርስቶስ የሚያምኑ ሰዎች ለመከራ አሳልፈው ይሰጧቸዋል፣ ይገድሏቸዋል። ስለ ስሙ እነዚህን ህዝቦች አማኞች ይጠሯቸዋል። ማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በህዝቡ ሁሉ ዘንድ የተጠሉ ይሆናሉ። እናማ ክርስቲያኖች በክርስቶስ የሚያምኑ
መጠላት ብቻም አይበቃም፣ ይገድሏቸዋል፣ ለሞት አሳልፈው ይሰጧቸዋል። አሁንም አለ፣ አሁን እየሆነ ነው። ክርስቲያኖች ከሌላ ሁሉ ተለይተው ተመርጠው እየተገደሉ ነው። በዓለም ዙሪያ ክርስቲያኖች እየተፈለጉ እየተገደሉ ነው፣ እየተጠሉ ነው። ሀገራችን ኢትዮጵያ ጨምሮ በመካከለኛው ምስራቅ ብንሄድ በግብፅ ብንሄድ ተፈልገው በማንነታቸው ብቻ ክርስቲያኖች ተመርጠው የሚገደሉት ለሞትም አሳልፈው የሚሰጡት ክርስቲያኖች ናቸው። ይህም የክርስቶስ በመሆናቸው ነው። የክርስቶስ ስለሆኑ በክርስቶስ ስላመኑ ስለ ስሜ የተጠላችሁ ትሆናላችሁ የሚለው ትንቢት ይፈጸም ዘንድ ነው እና አታድኑ። ይህ ሊሆን ግድ ነው። በዚያ ጊዜ ብዙ ሰዎች ይሰናክላሉ፣ ብዙ ሰዎች ይደናቀፋሉ፣ ብዙ ሰዎች ይስታሉ። ማቴዎስ ምዕራፍ 24 ቁጥር 10 ብዙ ሰዎች ይሰናክላሉ፣ ይደናቀፋሉ፣ በፈተና ይወድቃሉ፣ ከሃይማኖት ይወጣሉ፣ ከቅድስት ቤተ ክርስቲያን ይለያሉ፣ ይሳሳታሉ። ምክንያቱም በስሙ የሚመጡ ብዙ ሐሰተኞች ነቢያት መጥተዋልና። በምድር ላይ ብዙ ሐሰተኞች ነቢያት ተነስተዋልና እውነት የመሰላቸው ብዙ የተመረጡት ሳይቀሩ ወደ ስህተት ይገባሉ። ይህ ሊሆን ግድ ነው፣ ምክንያቱም ትንቢት ነው። ይህ መጽሐፍ አስቀድሞ ተነግሯል። ይህ ሲሆን ትንቢቱ መፈጸሙን ነው ማየት ያለብን፣ ማሰብ ያለብን እንጂ ልንጨነቅ አይገባል። ይልቁንም ተዘጋጅተን መጠበቅ ነው የሚሻለው። ብዙ ሐሰተኞች ነቢያት ይነሳሉ፣ አመፅ ይበዛል፣ ፍቅር ይቀዘቅዛል። የማቴዎስ ወንጌል ምዕራፍ 24 ቁጥር 11 እስከ 13 ፍቅር ይቀዘቅዛል፣ አመፅ ይበዛል። ብዙዎች እርስ በርሳቸው አሳልፈው ይሰጣሉ፣ ለሞት ይዳረጋሉ። ምክንያቱም ብዙ ሐሰተኞች ነቢያት በምድር ላይ በዝተዋልና ትንቢቱ ይፈጸም ዘንድ ግድ ነውና። አሁን እየሆነ ያለው ነገር ብዙ ሐሰተኞች ነቢያት ወደ ዓለም ስለመጡ ነው። ስለዚህ አሁን ትንቢቱ በእውነት በግልጽ እየታየ ነው። ፍቅር የለም፣ ግብዝነት በዝቷል። ከልብ የመነጨ እውነተኛ ፍቅር የለም። ፍቅራችሁ ያለ ግብዝነት ይሁን የሚለው ቃሉ አሁን እየተፈጸመ የለም። ፍቅራችሁ በእውነት በግልጽ ይሁን፣ ከልብ የመነጨ ይሁን የሚለው ቃል እየፈጸመው አይደለም። ምክንያቱም ፍቅር ቀርቅዟል። ፍቅር ትቀዘቅዛለች፣ አመፅ ይበዛል የሚለው ቃል አሁን ላይ ሁላችንም እንደምናውቀው ለልዩ ልዩ ቦታ አመፅ ተነስቷል። አዎ አንዱ ለሌላው መታዘዝ የለም፣ መገዛትም የለም፣ ፍቅር የለም፣ መከባበር ሁሉ በጣም ቀንሷል። ፍቅር በጣም ቀዝቅዟል። አመፅ በዝቷል፣ ክፋት በዝቷል፣ ተንኮል በዝቷል፣ ክህደት በዝቷል። ከቤተ ክርስቲያን ከቅዱስ መቅደሱ መውጣት መካድ፣ በእግዚአብሔር ላይ ማሾፍ በዝቷል። ይህ አመፅ ነው። አመፅ እርስ በርስ ብቻ ሳይሆን በእግዚአብሔር ላይ ማመፅም ዋናውና ትልቁ ነው። አመፅ እርስ በርስ አመፅ በዝቷል። እርስ በርስ መከባበር መፋቀር መከባበር ቀርቷል። በእግዚአብሔር ላይ ደግሞ ቃሉን ችላ በማለት በቃሌ በፍቅሬ መሰረት ኑሩ የሚለው የእግዚአብሔር ምክር አስተምህሮ ተረስቷል። እንደ እግዚአብሔር ፈቃድ ሳይሆን ራሳችን በስጋ ፍላጎት መሰረት እየሄድን ነው። ስለዚህም
እግዚአብሔር በእኛ ላይ በጣም ያዝናል። ዝሙት፣ ሌብነት፣ ክፋት፣ ጭካኔ፣ ሰው መግደል በዝቷል። ትእዛዛቱ እየተሻሩ ነው። ስለዚህ ነው አመፅ፣ ፍቅር መቀዝቀዝ በምድር ላይ ይበዛል። ብዙዎቹ ይሰናክላሉ፣ ይወድቃሉ፣ ይስታሉ ያለው ቃሉ አሁን እየተፈጸመ ነው። ያው ደግሞ በማቴዎስ ወንጌል ምዕራፍ 4 ቁጥር 12 ላይ ለአሕዛብ ላላመኑት ምስክር ይሆንላቸው ዘንድ የእግዚአብሔር የመንግስቱ ወንጌል ሕገ መንግስቱ በዓለም ሁሉ ይሰበካል፣ በአሕዛብ ቤት ሁሉ ይሰበካል። ሙስሊሞች ሳይቀሩ ይሰሙታል፣ ይናገሩታል። ወይም ደግሞ ስለ ክርስቶስ ተመራምረን እያሉ መጽሐፍ ቅዱስን በማገላበጥ ክርስቶስ አምላክ እንዳልሆነ የራሳቸውን ሃይማኖት ለመስበክ ሲሉ በዚያው አጋጣሚ ግን የእግዚአብሔር የመንግስቱ ወንጌል ያነቡታል። ለማመን ባይሆንም ግን ለመቃወም ሲሉ ብቻ ወንጌሉ ያነቡታል። ይህም ቃሉ ይፈጸም ዘንድ የመንግስቱ ወንጌል በዓለም ሁሉ በአሕዛብ ቤት ሁሉ እንኳን ይሰበካል ይላል። ይህም ለመጨረሻ ለፍርድ ምስክር ይሆንባቸዋል። ለመጨረሻ ሰዓት በፍርድ ሰዓት ምስክር ይሆንባቸዋል። መጻሕፍትና ካህናት በእናንተ ዘንድ አልነበሩም የሚለው ጥያቄ መልስ እንዲያጡ ያደርጋቸዋል። ስለዚህ የመንግስቱ ወንጌል በዓለም ሁሉ ይሰበካል፣ በአሕዛብ ቤትም ይሰበካል ይላል ማቴዎስ ምዕራፍ 24 ቁጥር 14። በዚያን ጊዜ በነቢዩ በዳንኤል እንደተነገረው የጥፋት ሰው በጽድቅ ስፍራ የርኩሰትን ሰው በተቀደሰው ስፍራ ቆሞ ታያላችሁ ይላል ማቴዎስ ወንጌል ምዕራፍ 24 ቁጥር 15። የጥፋት ሰው አውሬው ዲያብሎስ ያደረበት አውሬ የጥፋት ሰው በተቀደሰው ስፍራ በጽድቅ ቦታም ቆሞ ታያላችሁ ይላል። አሁን እየሆነ ነው። የቅድስት ቤተክርስቲያን የተቀደሱ ስፍራዎች ሁሉ እየተቀመጡ ነው፣ እየተወሰደ ነው። ለሌላ አስፈላጊ ለሆነ ነገር ተላልፎ እየተሰጠብን ነው። ይህም በዓለም ሁሉ እየተፈጸመ ነው። የተቀደሰው ነገር የቅዱስ እግዚአብሔር ስም የሚመሰገንበት የሚጠራበት ቦታ ለአላስፈላጊ ነገር ተቀምጦ እየተሰጠ ነው። ይህም ትንቢቱ ይፈጸም ዘንድ ግድ ነው። የጥፋት ርኩሰት በተቀደሰው ስፍራ ቆሞ ታያላችሁ፣ በዛ ጊዜ አንባቡ አስተው ይላል። በዛ ጊዜ ለርጉዞችና ለሚያጠቡ ወዮላቸው፣ ይከብድባቸዋል። ለርጉዞችና ለሚያጠቡ ይላል። ለርጉዞች ማለት ያረጉዙ እናቶች ማለት አይደለም። ለርጉዞች ማለት ክፋትን ለጸነሱ ተንኮል ለጸነሱ ሰዎች ወዮላቸው። እግዚአብሔርን ቤት የሚጎዳ የተቀደሰውን ነገር የሚያረክስ ሰዎችን የሚያሳስት ስራ ለመስራት ተንኮል ለጸኑ ሰዎች ወዮላቸው። ለሚያጠቡ ሰዎች ይላል። የሚያጠቡ ማለትም ወልዳ የምታጠባ እናት ማለት አይደለም። ተንኮልም ወልደው የሚያሳድግ የጸነሱን ተንኮል፣ ክፋት፣ ርኩሰት ወልደው የሚያሳድጉ ተግባራዊ የሚያደርጉ ማለት ነው። መጀመሪያ በልባቸው ክፋትን፣ አመፅን ይሰበስባሉ፣ ይጸንሳሉ። በኋላ አውጥቶ ተግባራዊ ያደርጉታል። እነዚህ ሁሉ ወዮላቸው፣ ባይፈጠሩ ይሻላቸው ነበር። ማቴዎስ ወንጌል ምዕራፍ 24 ቁጥር 19 ላይ ነው ታዩታላችሁ። ሌላው ደግሞ ሽሽታችሁ በክረምት ወይም በሰንበት ቀን እንዳይሆን ተጠንቀቁ።
ጸልዩ ይላል። ሽሽታችሁ በክረምት እንዳይሆን ጸልዩ። ወይም ደግሞ እናርፍበታለን ባላችሁት በሰንበት ቀን እንዳይሆን ጸልዩ። አዎ ክረምት የተዘራው የሚበቅልበት ነው። ገና ለፍሬ ያልደረሰበትም ወቅቱ ማለት ነው። ክረምት ሰዓት የክረምት ወቅት ገና የተዘሩት አዝሪት አትክልቱ ሁሉ የሚበቁበት ገና ቅጠል የሚሆኑበት ጊዜ ነው። ለፍሬ ያልደረሱበት ማለት ነው። እናንተ ሽታችሁ በክረምት ወይም በክረምት እንዳይሆን ጸልዩ ማለትም ገና ለንስሐ የሚገባ ፍሬ አፍታችሁ ወደ እግዚአብሔር መንግሥት የሚያቀርብ የጽድቅ ስራ ሳትሰሩ እግዚአብሔር ወልድ እንዳይመጣባችሁ የዓለም ፍጻሜ እንዳይደርስባችሁ ጸልዩ። ምንም ፍሬ ሳታፈሩ የእግዚአብሔር ልጅ ኢየሱስ ክርስቶስ ለፍሬ ሳይመጣ አስቀድማችሁ ብትጸልዩ ይሻላል። ፍሬ ሳታፈሩ እንዳይመጣባችሁ ማለት ነው እንጂ በክረምት መሸሽ ገብዳችኋል ማለት አይደለም። ስለዚህም እናርፍበታለን ባላችሁት እረፍት እናገኝበታለን ባላችሁት በሰንበት ቀንም እንዳይመጣባችሁ ጸልዩ ይላል። ስለዚህ ለንስሐ የሚገባ ፍሬ ልናፈራ ይገባል። የጽድቅ ፍሬ ሊኖረን ይገባል። የአእምሮ የነፍስ እረፍት አድርገን ነፍሳችን በንስሐ አርፋ እፎይ ብላ ጌታ ቢመጣ ደስተኛ ናት ማለት ነው። አስቀድመው እንደተዘጋጁት መብራታቸውን ይዘው አስቀድመው ተዘጋጅተው የሙሽራውን መውጣት እንደሚጠባበቁት ልባሞች እነዚያ ሁና ነፍሳችን፣ ልባችን፣ ሕይወታችን እረፍ ባለችበት ሰዓት ጌታ ቢመጣ ችግር የለውም። ምክንያቱም ተዘጋጅተናል። ስለዚህ ሳናርፍ እየተጨነቅን በኃጢአት ስንቅበዘበዝ እናርፋለን ብለን ያስብንበት ጊዜ ሳይደርስ ጌታ እንዳይመጣ አስቀድመን በመዘጋጀት ልንጸልይ ይገባል። ፍሬያማ ሁነን እየጠበቅነው ልንጸልይ ይገባል ማለት ነው። ከዚያ በኋላም እኛ በማናውቀው ሰዓት እግዚአብሔር ወልድ በግርማ መለኮት በክበበ ትስብእት ወይም በሰው መጠን ፍጹም ሆነ መለኮታዊ ግርማ ይመጣል። ከመላእክቱ ጋራ በደመና ይመጣል። ይህ ሁሉ ከላይ የተነገረባቸው ካለፈ በኋላ ማለት ነው። መድኃኒታችን ኢየሱስ ክርስቶስ እንደ በፊቱ በትሑት መጠን ራሱ ዝቅ አድርጎ ሌሎች አይሁድ እንዲዘበቱበት ሳይሆን ፍጹም በሆነ ግርማ መለኮት በሰው መጠኑ ይመጣል። በክበበ ትስብእት ይመጣል። የወጉት የቸነከሩት ሁሉ ዓይን ሁሉ ያየዋል። እነዚያ የገደሉት የቸነከሩት ዓይን ሁሉ ያዩታል፣ አብሮ ያዩታል፣ ዓለም ሁሉ ያየዋል። በአንድ ጊዜ በዓለም ሁሉ ይታያል። ሲመጣ ጌታ አዎ ዮሐንስ ራእይ ምዕራፍ 1 ቁጥር 6 እስከ 8 ላይ የምድር ወገኖች ሁሉ በዛ ጊዜ ዋይ 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 ያው ይጮሃሉ ይላል። የማይጠቅም ጩኸት ነው። መጮህ ሳይሆን ቀድሞ መዘጋጀት ነው የሚሻለው። ክፋትን ከውስጣችን አስወጥተን እግዚአብሔር እንደሚገባ እየኖር ተዘጋጅተን ሙሽራው ሲመጣ በደስታ በእረፍት ነው እንድንቀበለው መዘጋጀት ይገባናል እንጂ ዋዋይ ማለት ጠቃሚ አይደለም። በመጨረሻም መድኃኒታችን ኢየሱስ ክርስቶስ ኃጥአንን ይወቅሳል፣ ጻድቃንን ያወድሳል። ኃጥአንን በግራው ያቆማቸዋል፣
ጻድቃንን በቀኝ ያቁማቸዋል። ጻድቃንን ያመሰግናቸዋል። ምን ብሎ የሚያመሰግናቸው? እናንተ የአባቴ ቡሩካን ዓለም ሳይፈጠር አስቀድሞ የተዘጋጀላቸው የጽድቅ ስፍራ ውረሱ፣ መንግሥቴን ውሰዱ፣ መንግሥቴ ሰጥቻችኋለሁ፣ በደስታ ነው ይላቸዋል ጻድቃን። ኃጥአንን ግን እናንተ ርጉማን ለሰይጣንና ለሰራዊቱ ወደ ተዘጋጀ ወደ ዘላለም ፍርድ ሂዱ ይላቸዋል። አምላካችን እግዚአብሔር በመጨረሻው ሰዓት መልካሟን ቃሉን የአባቴ ቡሩካን የምትለዋን ቃል ለሁላችንም ያሰማል፣ ክፉን ያደርግልን። እግዚአብሔር ይስጥልን።